ሶል በጣም እንቅልፋም እንዲሁም ሰነፍ የሆነ አንድ ግለሰብ ነው። በህይወቱ በጣም ተስፋ የቆረጠ ቤተሰቦቹ ያወረሱት 3 በጎች እንዲሁም ደግሞ አንዲት ትንሽዬ ክፍል አለው። ሶል ከእንቅልፉ ይነሳል፣ ምግቡንም አይበላም፣ ይተክዛል። ወዲያውም በጎቹን በመያዝ ወደ ጫካ ሊመግባቸው ይወጣል። ሌላ ተጨማሪ ስራ የለውም። የዕለት ተዕለት ህይወቱ እንደዛ ሆነበት። በስተመጨረሻም አንድን ውሳኔ ይወስናል፣ ሚስት ማግባት። ያችን ሚስት ፍለጋ ወደ ከተማ ጉዞ ይጀምራል። ከረጅም ጊዜ በኋላ አንድን ሽማግሌ ያገኛል። ያንንም ሽማግሌ ልጁን እንዲድርለት እሱም ባለቤቷ እንዲሆን ያናግረዋል። በሐሳቡም ይስማማሉ። ነገር ግን የሚያገባት ልጅ እንደሱ ሰነፍ የሆነች፣ መስራት የማትችል፣ እንቅልፏን የምትተኛ በጣም ደካማ የሆነች ሴት እንደሆነች ያስረዱታል። በመሆኑም እሱ ብቸኝነት ደብሮት ስለነበረ በሐሳቡ ይስማማል። እሷም ለማግባት ይወስናል። የሚጠበቅበትን ጥሎሽ ሰጥቶ እሷን ወደ ቤቱ ለማስገባት ቆርጦ ይነሳል። የአካባቢው ማህበረሰብ ሰዎች በሁኔታው ተደናግጧል። ምክንያቱም እሷም በጣም ሰነፍ በመሆኗ። የሆነ ሆኖ ግን ሁኔታው ተስማሙበትና ተጋቡ። አብረው መኖር ጀመሩ። ወደ አካባቢያቸውም ተሰደዱ። ሰዎቹ ግን ከማውራት አልተወገዱም። ከዕለታት በአንዱ ቀን ባልና ሚስት አብረው ቁጭ ብለዋል። መሽቶም ተኝተው ነበረ። በሚነጋበት ሰዓት ተነስቶ ወደዛ ወደዚህ በማይበት ሰዓት ሚስቱ ተኝታለች። እሱ የጠበቀው ተነስታ ምግብ እንድትሰራለት ነበረ። ደጋግሞ ይቀሰቅሳታል ከእንቅልፉ እንድትነሳ። ተነስታ እሷም እንደማትነሳና እንቅልፍ እንደበለጠባት ትነግረዋለች። በዚህ ሰዓት በጣም ይናደዳል። መገላመጥም ይጀምራል። በዚህ ሰዓትም አንድ ሐሳብ ይወስናል። እጣ መጣጣል። ድንጋይ ያመጣና በዛ ድንጋይ እጣ ይጣጣሉና እጣ የደረሰበት በጎቹን ያግዳል። በመጀመሪያ እጣ መጣጣል ባለቤቱ ወይንም ሚስቱ ይህ እጣ እሷ ላይ ይወጣና እንደፈረደባት በጎቹን ለማገድ ወደ ጫካ ትወጣለች። ባለቤቷ ወይንም ሶል አሁንም አልጋው ላይ ተኝቷል። በሚቀጥለው ቀንም እንዲሁ እጣ ይጣጣላሉ። ለሁለተኛ ጊዜ አሁንም ሚስቷ ላይ ይደርስባታል። በድጋሚ በጎቹን ለማገድ ወደ ጫካ ትወጣለች። ሆኖም ግን አብሯት ሊሄድ ወሰንና አብረው መሄድ ጀመሩ። ይህ በእንዲህ እንዳለ ሁለቱም ሶልና ሚስቱ አንዲት ድንጋይ ላይ አረፍ በማለት ስለ ወደፊት ሁኔታቸው ማውጋትን ተያያዙት። በዚህ ሰዓት ነው ሚስትየው አንዲትን ሐሳብ ለባለቤቷ ለሶል ታቀርብለታለች። ለምን ሁል ጊዜ በጎቹን በማገድ ሰዓት ከምንፈጅ ንብ አንበን ማር ለምን አናምርትም አለችው። እሱም በሐሳቡ ተስማማ። ጥሩ ሐሳብ እንደሆነና ስራም እንደሚያቀልላቸው እርስ በርስ ሲደጋገፉ ይረዳዱና ለምንም አይነት ነገር እንደማይከብዳቸው አውጥተው እንሽጠው ቢሉ ትርፋማ እንደሚያደርጋቸው ተስማሙ። እሷም ነገሩ ጥሩ እንደሆነ ለማስረዳት ሞከረች። እሱም በጉዳዩ ተስማምቶ ስለነበር ምንም አይነት ቅሬታ አላሰማላትም። ምክንያቱም ማርን ቢመገቡት መድኃኒት፣ ቢሸጡት ደግሞ ገንዘብ እንደሆነ በመስማማት ወደ ገበያ ወጡ። ወዲያውም ወደ አንድ ማር ነጋዴ ይሄዱና 3ቱን ያላቸውን በጎች በመሸጥ በቅያሪው ማርና የማር ቀፎ ከንቦች ጋር እንዲሰጡት ምልክት ይሰጠዋል። ወዲያውም ይስማማል፣ ይሰጣቸዋል። ቀፎንም ይዘው ወደ ሀገራቸው ወደ አካባቢያቸው መሄድ ይጀምራሉ። ቤታቸውም እንደደረሱ ማሩን ያስቀምጡታል። ሶልና ሚስቱ ማሩን ቢገዙትም በጣም ሰነፎች ስለነበሩ ሳይመገቡት በእንቅልፍ ያሳልፋሉ ጊዜያቸውን። ማሩ መስኮት ላይ ሞልቶ ይፈስ ጀመር። ነገር ግን አሁንም ቢሆን ተነስተው መመገብ አልቻሉም። ምክንያቱም በጣም ሰነፎች ናቸው፣ እንቅልፋቸውን ይወዳሉ። ከዕለታት በአንዱ ቀንም ሁለቱም ውይይት ይጀምራሉ።
በውይይታቸው መሃል ሚስትየው ማሩ ጥቅም እንደሌለውና እሱን ሽጠው ሌላ ነገር እንዲገዙ አሁንም ሐሳብ ታቀርብለታለች። ሶል ግን በሐሳቡ አልተስማማም። ሌላ ነገር እንድታመነጭ በአርምሞ ይጠይቃት ጀመር። የተሻለ ሐሳብ እንድታመጣ አሁንም ይጎተጉታታል። እሷ ግን ማሩን መሸጥ እንዳለባቸውና ሌላ አይዲያ አዲስ የሥራ ሐሳብ እንዲያመጡ ትጎተጉተው ጀመር። ሶል በሐሳቧ ባይስማማም ፍላጎቷን ለመጠበቅ ሲል እሺ ይላል። እሷም እንደለመደባት በእንጨት ማሩን ለመቅመስ እንጨቱን በምትሰድበት ጊዜ ማሩን ከተቀመጠበት ቦታ ተንከባሎ ይወድቅና ሙሉ ማር ይሰበራል። ከጥቅም ውጭ ይሆናል ማሩ። ባደረገችው ተግባር እጅጉኑ ታፍራለች። እሱም ምንም ማለት እንዳልሆነና ሌላ ማር እንደሚያዘጋጁ ይነግራታል። ሆኖም እንደለመደባቸው አሁንም ያላቸው አማራጭ መተኛት ነበረና አሁንም ይተኛሉ። ነገር ግን በድንገት ረሃብ ሆዳቸውን ያስጨዋቸውና ሁለቱም ደንግጠው ይነሳሉ። በጣም ርቧቸዋል። የሚቀመስ የሚላስ ቤት ውስጥ የለም። የነበራቸው ማር ተደፍቶ ከጥቅም ውጭ ሆኗል። በዚህ ሰዓት ነበረ ረሃቡ በጣም ስለበረታባቸው ምን መመገብ እንዳለባቸው እርስ በርስ መወያየት ጀመሩ። ሚስቱ በጣም ርቧታል። ምክንያቱም ከነጋ ሁለቱም እህል የሚባል በአፋቸው አልዞረም። በዚህ ሰዓት ነበረ በር ሲንኳኳ ይሰማል። ሄዱ በሚከፍትበትም ጊዜ ጎረቤታቸው በአፕል የተሞላ ቅርጫትን ይሰጣቸዋል። እንዴት እንደዚህ ሊያደርግ እንደቻለ ሲጠይቁት የማራቸው እንስራ ሲሰበር ድምፁ እንደተሰማና ሁለቱም እርስ በርስ ሲጨቃጨቁ እንደሰማ ያስረዳዋል። በዚህም ሰዓት ሶል በጣም ይደሰታል። ምክንያቱም የሚመገቡት ነገር የለምና በጣም ረሃቡ ጠንቶባቸው ነበረ። ያመጣለትንም የአፕል ቅርጫት ተቀብሎ አመስግኖ ወደ ቤቱ በደስታ መሄድ ይጀምራል። ወዲያውኑም ከሚስቱ ጋር ይቀመጥና ያገኘውን አፕል ለሁለት መመገብ ይጀምራሉ። የሆነው ሆኖ ሁለቱም እየተመገቡ መቼም ሰነፍ ልጅ ከመስራት ውጪ ሐሳብ ይመጣለታልና አሁንም ቢሆን ሚስቱ አዲስ ሐሳብ ታመጣለች። ሶልም ሐሳቧን እንድትገልጽ ይጠቁማታል። እሷም አፕሎቹን በመሸጥ ብዙ የአፕል ተክሎች እንዲያፈሩና እነዛን አፕሎች በመሰብሰብ ለአካባቢ ማህበረሰብ በመሸጥ ገንዘብ እንደሚያገኙ እንደሆነ ታስረዳዋለች። እሱም አሁን በፌዝ እየተመለከተ ቀጥ ይላታል። እሷም መቀጠሏን አላቆመችም። የሆነ ሆኖ ሙሉ ማሳ የአፕል ተክልን ከዘሩ ወዲህ በበቀለበት ጊዜ በመልቀም የተለያዩ ነገሮችን እንደሚገዙ ልታሳምነው ትሞክራለች። እንዲህ ያሉ አሁንም ቃል በቃል እየተመላለሱ ወደ ተግባር ለማያስገቡት ሐሳባቸው እያወሩ ከአልጋቸው ላይ ሳይነሱ ዋሉ። አንዲት ቅርጫ የመጣችላቸውን አፕል እየበሉ የባስ ብሎም እያድፋፉና ወደ ውጭ እየጣሉ ጊዜያቸውን አሁንም ያለምንም ስራ ቁጭ በማለት ጊዜያቸውን ማሳለፍ ጀመሩ። አካባቢያቸው በተበላሹ የአፕል ዘሮች ተሞልቷል። ወፎች እየተንጫጩ ይመገቡታል። ሰነፍ ከማውራት ሌላ ተስፋ የለውምና አሁንም ረሃባቸው ጠንቶባቸዋል። ምክንያቱም የሰጣቸው አፕል ወደ ማነስና ወደ መገባደድ ደርሷል። ሁለቱም ባልና ሚስቶች በጣም ሰነፍ ስለነበሩ ወሬ ከማውራት ውጭ ያመጡት ፋይዳ ምንም ነገር የለም። አልጋቸው ላይ ቁጭ ብለው ረሃብ ስሜት ሲበዛባቸው ሆዳቸውን በማሸት ወዲያውኑ አፕሉን በመመገብ ሆዳቸውን በመሙላት ቀኑን ሙሉ አልጋቸው ላይ ተጋድመው ነው የሚውሉት። ከወሬ የዘለለ አንዲትም ቁም ነገር የማያውቁት እነኚህ ሁለቱ ባልና ሚስቶች ተጨማሪ ስራ ከመስራት የመጣላቸውን እድል ወደ ተግባር ከመቀየር ይልቅ ቁጭ ብሎ ማውራት፣ ሐሳብ መስጠትና
ከመተኛት በስተቀር ያመጡት አንዲትም ፋይዳ የለም። እናም ልጆች ሁለቱ ባልና ሚስቶች ወደፊት እንሰራበታለን ያሉትን አፕላቸውን ቤት ውስጥ በማዝረክረክና በማበላሸት ጊዜያቸውን ማሳለፍ ጀመሩ። ሆኖም ከነኚህ ሁለት ባልና ሚስቶች የምንማረው ታሪክ ቢኖር ለሥራ ወደ ኋላ ማለት እንደሌለብን ነው። ምክንያቱም እነዚህ ባልና ሚስቶች በግ ነበራቸው፣ ቀጥሎም ማር ነበራቸው፣ ቀጥሎም አፕል ነበራቸው። በእነኚህ በሶስቱ ስራዎች ወይንም በሶስቱ ነገራቶች ህይወታቸውን መቀየር ይችሉ ነበር። አሁንም ቢሆን አልጋቸው ላይ ቁጭ ብለው ከማውራት ውጭ ሌላ የዘለለ አንዲትም ነገር አልፈጠሩም። እንደ ልማዳቸው ከመጨቃጨቅ፣ ቀን ሙሉ አብሮ ከመተኛት፣ በሚነጋም ሰዓት ተነስተው እጣ ተጣጥለው እጣ የደረሰበት ተነስቶ ከመስራት፣ ሲቀጥልም ሶል አልጋው ላይ ቀኑን ሙሉ ከማሳለፍ ውጭ ያመጡት አንዲትም ፋይዳ አልነበረም። ልጆች ጠንከራችሁ ስሩ በማለት የዛሬውን ታሪኬን በዚሁ አጠናቅቃለሁ።